በድሮ ጊዜ አንድ ኢምራን የተባለ ነጋዴ ነበር። ይህ ነጋዴ በንግዱ ላይ በጣም ትርፋማ የነበረ፣ ማንኛውም ስራ ሲጀምር ትርፉ ወዲያው የሚመጣለት፣ ሰዎች ሁሉ የሚቀኑበት፣ ቅናታቸው ሄዶ ምቀኝነት ላይ ከተታቸው አይነት ነበር። እነሱ የሚሰሩትን ስራ እየሰራ እሱ ግን በጣም ትርፋማ ነበር። በዚህም የመንደሩ ሰዎች አላስቀምጣሉት። ምቀኝነታቸው ከመብዛቱ የመጣ የመንደሩ ዳኛ ጋር ሄደው ኢምራን በንግዱ ላይ ያጭበረበረና የሰውን ንብረት ያላግባቡ እየወሰደና እየሰረቀ አድርገው ለዳኛው ይነግሩታል። ዳኛውም ይህንን ሲሰማ በጣም በመናደድ ኢምራን ጋር ይሄዳል። አብዛኛው ሰው በኢምራን ላይ መስክሮበት ስለነበር ዳኛው ይጮህበት ጀመር። እንዴት ታደርጋለህ አለው። የሰው ጭቅጨቃ ሲበረታበትም ኢምራን ያንን መንደር ለቆ ለመውጣት ይወስናል። ያለውን ንብረት ሙሉ ከሚያወጣው በግማሽ ከሸጠው በኋላ ሚስትና ልጆቹን ይዞ ያንን መንደር ላይ መለስበት ለቆ ይሄዳል። ሰዎች ኢምራን በመሄዱ በጣም ደስተኛ ሆነው ነበር። ኢምራንም ያንን መንደር ለቆ ራቅ ወዳለ ትልቅ መንደር ይሄዳል። በአዲሱ መንደር ላይ አንድ የምታምር ቤትን ይገዛል። በገበያ ላይም ለንግድ የሚሆን አነስ ያለ ሱቅን ይከፍታል። አሁንም ትርፋማ ሆነ። በንግዱ ላይ አላህ ትርፋማ ስላደረገው ከአንድም 3 ሱቆችን ይከፍታል። በዛ መንደር ላይ አሉ ከተባሉ ነጋዴዎች ተርታ መመደብ ቻለ። ቢሆንም ግን የዛ መንደር ሰዎች ኢምራንን እንግዳ ሰው አድርጎ ይቆጥሩታል። በዛ መንደር ላይ የተለመደ አንድ ነገር አለ። የዛ መንደር ያልሆነ ሰው ወደ እነሱ ጋር ሲቀላቀል ምንም ያህል እነሱ ጋር 10 እና 20 ዓመት ቢኖርም እንግዳ አድርገው ይቆጥሩታል። ምክንያቱም ከነሱ ዘርና ቤተሰብ ስላልሆነ። ከተወሰኑ ጊዜያት በኋላ የኢምራን ሚስት ትሞታለች። አምር የተባለ ልጁን ብቻውን ለማሳደግ ይወስናል። ከሱ ጋር ሱቅ ይዞት እየወጣ ንግድን እያስተማረው አምር ትልቅ ልጅ ይሆናል። አንድ ቀንም አምር አባቱ ጋር ይመጣና ማግባት እንደሚፈልግ ለአባቱ ይነግረዋል። አባትም ይህንን ሲሰማ ይህ ያንተ ምርጫ ነው፣ እድሜህ ስለደረሰ ማግባት ትችላለህ። ነገር ግን እኔ የምሰጋው አንድ ነገር አለ። የዚህ መንደር ሰዎች እንደምታውቃቸው እኛን እንግዳ አድርገው ነው የሚቆጥሩ። ስለዚህ ልጃቸውን ለኛ የሚድሩልን አይመስልንም አለው። አምርም አው እሱንም አውቃለሁ፣ ነገር ግን እኔ ያደኩት እዚሁ መንደር ላይ ነው። ከተወሰኑ ሰዎች ጋርም መግባባት ችያለሁ። እኔ ደግሞ ለማግባት የምመኛት አንድ ልጅ አለች። ከኛ ሱቅ ጀርባ የሚገኘው የትልቁ ሱቅ የኢብራሂም ልጅ የሆነችዋን ሐሊማን ማግባት እፈልጋለሁ፣ እንዳላገባች ደርሼበታለሁ ይለዋል። ኢምራንም ለልጁ አዎ ኢብራሂምን አወቅኩት፣ ኢብራሂም ባለጸጋ ነው፣ ነገር ግን እሱ ዘር ላይ የሚያተኮር ይመስለኛል። ዘርህ ምንድነው? ከየት አካባቢ ነው የመጣኸው ብሎ ቢጠይቅህ ምን አይነት መልስ ትሰጠዋለህ ብሎ ጠየቀው። በዚህ ሰዓት ግን አምር መልስ አላገኘም። አዝኖና ተከፍቶ ዝም አለ። ቀናቶችም እያለፉ መጡ። አምር በጣም እየተከዘ ነው። ሁል ጊዜ የሐሊማን እያስታወሰ እንዴት ነው ማገባት እያለ የራሱ የሚያደርግበትን መንገድ እያሰበ መተከዝ ጀመረ። ይህንን የሚያስተዋለው አባቱ ልጄ የሆነ ነገር እንዳይደርስበት በማለት ለሱ ይፈራለታል። በስተመጨረሻም ባለጸጋ ላይ የሚያምሩ ብዙ ስጦታዎችን በፈረስ አስከትሎ ከልጁ ጋር እድሉን ለመሞከር ወደነ ኢብራሂም ቤት ይሄዳል። ኢምራን በውስጡ ምን አለ ልጄ አምር ሌላን ሰው ወዶ ቢሆን፣ ኢብራሂም በጣም ከባድ ሰው ነው፣ እንዴት አድርጌ ነው ማሳመነው እያለ እያሰበ ነበር። ትንሽ ከተጓዙም በኋላ የኢብራሂምን ቤት አጠያይቀው ወደሱ ቤት ይደርሳሉ። ወደ ውስጥ እንዲገቡ ፍቃድ ከተሰጣቸውም በኋላ ወደ ውስጥ ይገባሉ። ኢብራሂምም ኢምራንና አምርን አቀባበል አደረገላቸው። ሰላምታም በደንብ ከተለዋወጡ በኋላ ኢምራንና አምር ለኢብራሂም ይዘውለት የመጡትን ስጦታ ከፍተው ያሳዩት ጀመር። በጣም የሚያማምሩና ለአይን የሚማርኩ የልብስ አይነቶች እንዲሁም ብዙ ስጦታዎች ውስጡ ነበሩ። ኢብራሂምም ይህንን ሲመለከት ከበቂ በላይ ስጦታዎችን ያመጣችሁልኝ፣ በጣም አመሰግናለሁ፣ በጣም ወድጃቸዋለሁ ይላል። በዚህ ሰዓትም ኢምራን እድሉን ለመሞከር እኛ የመጣንበት ዓላማ ያንተን ልጅ ለልጄ እንድትድርልኝ ፈልጌ ነው። ልጄ አምር ሐሊማን በጣም ይወዳታል። ፍቃደኛ ከሆንክ የልጅህን እጅ ለኔ ልጅ እንድትሰጠኝ ይፈልጋለሁ ይለዋል። ኢብራሂም ለኢምራን መጀመሪያ እኮ ዘርህን አልነገርከኝም፣ ከየት ነው የመጣኸው ብሎ ይጠይቀዋል። ኢምራንም እየፈራ ስሙን ከነሙሉ አባቱ ይነግረዋል። እንዲሁም የመጣበትም ከሌላ ቦታ እንደሆነ ምንም ሳይዋሽ ይነግረዋል። ይህንንም ሲሰማ ኢብራሂም በሐሳብ ይዋጣል። እንደ ባህላቸው ከነሱ ዘር ውጪ ላለ ሰው ልጃቸውን አይድሩም። ብዙ ስጦታዎችን ይዞለት ስለመጣ እንዲሁ ልጄን አልድርልህም ብሎ ሊያባራው አልፈለገም። መንገድን መፈለግ ጀመረ። ብዙ ካሰበም በኋላ እንዲህ አለ፣ ኢምራን ሆይ ልጅህ አምር ምንድነው የሚሰራው? ስራው ምንድነው ብሎ ይጠይቀዋል። ኢምራንም በኢብራሂም ጥያቄ በጣም ይገረማል።
የኔ ልጅ አምር ከኔ ጋር ነው የሚሰራው። እኔ እድሜ ስለገፋ መሞቴ አይቀርም። ስለዚህ ንብረቴ ሙሉ ወደሱ ይመለሳል፣ ወይ በቅርቡ ወይ ቆይቶ አለው። ኢብራሂምም አይ እንደዛ የሚባል ነገር እንኳን የለም፣ አንተ የሰጠኸው ንብረት እኮ ሊያልቅ ይችላል። ስለዚህ የራሱ ስራ ሊኖረው ይገባል፣ ወይ የአንድ ነገር ሙያ ሊኖረው ይገባል አለው። ኢምራንም እሱ ያለው ከኔ ጋር የሚሰራውን የንግድ ስራ ሙያ ነው። የኔ ንብረት ወደሱ ስለሚመለስ ብዙ የሚያስጨንቀን ነገር የለም አለው። ኢብራሂምም አይ አብሽር፣ ልጅህ ስራ ሲይዝ ተመለስ። ያኔ ልጅህ ጥሩ ስራ ላይ ሲሆን እኔ እንደምድርልህ አትጠራጠር አለው። ኢምራን የኢብራሂም ሐሳብ በጣም እያስገረመው ይመጣል። የኔ ንብረት ማለት የሱ ንብረት ነው። ስለዚህ ግዴታ ንብረትን መስፈርት የምታደርግ ከሆነ ያለኝን ንብረት ሙሉ ወደሱ አዞረዋለሁ ይለዋል። ኢብራሂምም እንደዛ ከሆነ ጥሩ፣ እኔ ልጄ በጥሩ እንክብካቤ ስላሳደግኳት ምንም ነገር እንዲቀንስባት አልፈልግም። አንተ በጣም ጥሩ ነጋዴ እንደሆንክ አውቃለሁ። ያለህን ንብረት ሙሉ ወደ ልጅህ የምታዞር ከሆነ ልጄን እንደምድርልህ ቃል እገባልሃለሁ ይለዋል። ኢምራንም ይሄ የሚፈጥረው ምንም ነገር የለም ብሎ በማሰብ ያለውን ንብረት ሙሉ ወደ ልጁ ያዞረዋል። ለራሱ ከለበሰው ልብስ ውጭ አስቀርቶ ያለውን ንብረት ሙሉ በልጁ ስም አደረገው። ኢብራሂም ባለውን መሰረት ሐሊማን ይድርለታል። አምርም የሚወዳትንና የተመኛትን ልጅ በማግኘቱ በጣም ተደሰተ። ነገር ግን ሐሊማ እንዳሰባት ጥሩ አልነበረችም። የባሌ ዘር የተዋረደ የኔ ደግሞ የተከበረ ነው ብላ ስለምታስብ በሁሉም ነገር ላይ የበላይ ሆና የምታዘው እሷ ነበረች። ያስፈለጋትን ነገር ሁሉ ባሏን ታዘዋለች። እሱም ከማድረግ አይቆጥብም። በጣም ይወዳት ስለነበር የፈለገችውን ነገር ያደርግላታል። በዚህም አምርና ሐሊማ የአባቱ ቤት መኖር ጀመሩ። ያው ቢያወርሰውም መጀመሪያ ንብረቱ ያባቱ ስለሆነ። አንድ ቀንም የምሳ ሰዓት ደርሶ ሶስቱም በጠረጴዛ ዙሪያ እየበሉ ሳለ በድንገት የአምር አባት ኢምራን የያዘው ምግብ መሬት ላይ ይደፋበታል። በዚህ ሰዓትም መጀመሪያም ትጠላው የነበረችው ሐሊማ እጅህ አይዝም እንዴ? በስተክክል አትይዝም? ምንጣፉን አቆሸሽከው እኮ እኔ አላጸዳውም አልጠርገውም ብለህ ነው እንደዚህ የምታደርገው እያለች መጥፎ ቃልን ትናገረው ጀመር። ከዛም አልፎ ለባሏ አባትህ በጣም ስላረጀ ከኛ ጋር ለመብላት ጥሩም ስነ ምግባር የለውም፣ ስለዚህ ብቻውን መብላት አለበት ትላለች። አምርም በሚስቱ ሐሳብ ይስማማና አባት ብቻውን ለብቻ አንድ ክፍል ተሰጥቶት እንዲበላ ይደረጋል። በዚህም ኢምራን በጣም ያዝናል። ነገር ግን ምንም ሳይናገር ታግሶ ያሳልፈዋል። ከቀናት ወደ ቀናት የሐሊማ የኢምራንን መጥላት በጣም እየጨመረ ይመጣል። ከኛ ጋር አንድ ክፍል እንዲኖር አልፈልግም ብላ ለብቻውን እንዲያድር አደረጉት። ሰራተኞችም እያመጡ ምግብን ያቀርቡለታል። ኢምራንም በጣም ውስጡ እየተነካና እያዘነ ይመጣል። ከዚህም አልፎ መጥፎዋ ሐሊማ ጥሩ ምግብን ሳይሆን የተረፈው ከሚበላሽና ከሚደፋ እያለች ለኢምራን እንዲሰጠው ታደርግ ጀመር። ኢምራን ያለበትንም ክፍል ዕቃ ላስቀምጥበት እፈልገዋለሁ በሚል ሰበብ ፈረሶች የሚያድሩበት ክፍል እንዲያድር ታደርገዋለች። ሁል ጊዜ አምርና ሚስቱ ወደ ፈረሶቹ ጋር እየመጡ በአባታቸው ፊት ፈረሶቹን በደንብ ይንከባከቧቸዋል። ይህንንም የተመለከተው ምስኪኑ ኢምራን በማዘን አሁንማ ከኔ ሁኔታ የፈረሶቹ ሁኔታ ሳይበልጥ አይቀርም፣ በዚህ ልክ የገዛ ልጄ ይጨክንብኛል ብዬ አላወቅኩም። በመሃላችን ሰው በመግባቱ ነው የኔና የሱ ፍቅር እዚህ የደረሰው ይላል። ከተወሰኑ ጊዜያት በኋላም ሐሊማ ትወልዳለች። ልጁም እያደገ ይመጣል። ሐሊማ ወልዳ እንኳን አልተስተካከለችም። ለአምር አባት ያላት ጥላቻ በጣም ጨምሯል። ከነ ልታየውም አልፈለገችም። ከዚህ ልታርቀው ነበር የወሰነችው። ባሏ ጋርም ሄዳ እንግዳ ወደኛ ጋር ሲመጡ ምን ልንላቸው ነው? እዛ የፈረስ ክፍል ያስቀመጥነው አባትህ ሲመለከቱት ይሄ ማን ነው ብለው ቢጠይቁን ምን አይነት መልስ ልንሰጣቸው ነው? ስለዚህ እዚህ እንዲኖር አልፈልግም፣ ከዚህ ወጥቶ ወደ ሌላ ቦታ እንዲሄድ እፈልጋለሁ አለችው። አምር በመጀመሪያ እንዴት ነው የማስወጣው? አባቴ እኮ ነው አላት። ሐሊማ ግን እንደዚህ የሚባል ነገር የለም፣ ወይ ከኔና ከልጄ ምርጥ፣ አሊያ ልጄን ይዤ ወደ ቤቴ ነው የምመለሰው ትለዋለች። አምርም የሚስቱን ዛቻ ሲሰማ በቃ ችግር የለውም እኔ ጨርሰዋለሁ ይላታል። ከአባቱ የእሷን ነገር አስበለጠ። ቀጥታ ወደ አባቱ ጋርም ይሄዳል። ቆሞ ጎንበስ ብሎ ነበር ሲያዋራውም የነበረው። አባቴ ሆይ ከዚህ በኋላ እዚህ እንድትኖርም አልፈልግም፣ ይህንን ቦታ ለቀህ መሄድ አለብህ ይለዋል። አባቱ በጣም አዘነ፣ በጣምም አለቀሰ። እስካሁን እኮ ስታሰቃዩኝ ታግሼ ኖሬያለሁ፣ እባካችሁ በተከበርኩበት ቦታ ልኖርበት ተውኝ አላቸው። አምር ግን እምቢ አለ። አባትም እያለቀሰ እባክህ ልጄ በጣም አርጅቻለሁ፣ የምሞትበት ጊዜ ስለደረሰ እስከዛ እንኳን ታገሰኝ እባክህ እያለ ለምነው ጀመር። አምር ግን እንደዛ አላደርግም፣ እንዲህ ካደረግኩኝ ሚስቴ አትለቀኝም፣ በጣም ትቆጣለች። ስለዚህ ይህንን መንደር ለቀ መውጣት አለብህ አለው።
ኢምራንም ልጄ ሆይ እንዴት ነው እኔ ከዚህ መንደር ሰዎች ጋር ከዚህ ተለቅቄ የምኖረው? ባህሪያቸው እንዴት እንደሆነ ራስህ ታውቃለህ አለው። አምር ግን በጣም ተበሳጭቶ አባቱ ላይ እየጮኸ ይናገረው ጀመር። እኔ አይመለከተኝም፣ ብቻ ይሄን ቤት ለቀህ ውጣ፣ ከዚህ በላይ ሚስቴ እዚህ ካየችህ እኔንም አትለቀኝም አለው። ኢምራንም በጣም አዝኖ እንደዛ ካልክ እሺ ተቀብያለሁ፣ ነገር ግን የማድርበት የሆነ ፎጣን አምጣልኝ አለው። አምርም እኔ ይህንን ማድረግ አልችልም፣ ይህንን ካወቀች ሚስቴ ትቆጣለች። የመንደሩን ሰው አላውቅም የምትል ከሆነ በማሳያው አቅራቢያ ቤትን እሰራልሃለሁ፣ እዛ ትኖራለህ፣ ሚስቴ ወደዛ አትመጣም ይለዋል። ኢምራንም እሺ ጥሩ እንደዛ ይሁን፣ ነገር ግን የማድርበት የሆነ ፎጣ ያረጀም ቢሆን አምጣልኛል። በዚህ ሰዓትም አምር በአባቱ ሐሳብ ይስማማል። አመጣልሃለሁ ብሎት ይወጣና ልጁን ጠርቶ እንዲህ አለው፣ እቤት ግባና ከመሳቢያው ስር የተቀደደ ፎጣ አለ፣ እሱን አምጥተህ ለአያትህ ስጠዋል። ልጅም የአባቱን ትዕዛዝ ተቀብሎ ያረጀውን ፎጣ ይዞ ወደ አያቱ ጋር ይመጣል። አያቱ ጋርም ገብቶ ፎጣውን ሁለት ቦታ ሰነጠቀውና ግማሹን ለአያቱ ሰጠው። ኢምራንም ይህንን ሲመለከት ምን ሆነሃል አንተ ልጅ፣ ለምንድን የቆረጥከው? አባትህ ሙሉን ስጠው አይደል እንዲህ ያለህ አለው። ልጁም አያቴ ሆይ ግማሹ ላንተ ይበቃል፣ ግማሹን ፈልጌው ነው አለው። የልጁን መልስ የሰማውም አያት በጣም ይናደዳል፣ በጣምም ያለቅሳል። አንድ በቤት ውስጥ ሲደበረው የሚያጫውተው የነበረው ልጅ እሱ ነበር። እሱም ጨክኖበት ያንን ፎጣ ሁለት ቦታ ቆርጦ ሲሰጠው ሲመለከት በጣም አዘነ። ይሄ ድርጊት ሲካሄድ አምር ከላይ ሆኖ ወደ ስር እየተመለከታቸው ነበር። እሱ አባቱ ላይ ያደረገው እንደ ጥሩ ቆጥሮ ልጁ ያደረገውን ነገር ግን በጣም ያናድደውና ልጁን ሊቆጣው ገንፍሎ ይመጣል። ለምንድን ነው ሁለት ቦታ ሰንጥቀ የሰጠኸው? እኔ ሙሉ ስጠው አይደል እንዲህ ያልኩ አለው። ልጁም አባቱ ሲቆጣው አንገቱን አቀርቅሮ ትንሽ ካለቀሰ በኋላ እንዲህ አለ፣ አባቴ ሆይ እኔ እኮ ይሄንን ያደረግኩት ላንተ ብዬ ነው፣ ላንተ ልሰጥህ ስላሰብኩ ነው ሁለት ቦታ የቆረጥኩት አለው። አምርም በልጁ ሐሳብ በመገረም ለምን እኔ ምን ያደርግልኛል አለው። ልጅም ቀጥሎ እንዲህ አለ፣ እኔ ወደፊት አድጌና አግብቼ ከኔ ጋር በምትኖርበት ሰዓት ፈረሶች የሚያድሩበት ቤት እንድትኖር አድርጌ ከዛ እንድትወጣ ስፈልግ አንተ ለአባትህ ፎጣውን እንደሰጠህ እኔም ይህንን ፎጣ ለአንተ ልሰጥህ አስቤ ነው አለው። ትንሹ ልጅ ይህንን በሚልበት ሰዓት አያቱ ቁጭ ብሎ እየሰማ ነበር። በልጁ መናደዱ ትክክል እንዳልሆነ ገባው። አንገቱን አቀርቅሮም አለቀሰ። አምርም የልጁ ንግግር በጣም ልቡን ነካው። አባቱ እግር ስር ወድቆ እባክህ አባቴ ይቅርታ አድርግልኝ፣ እስካሁን ድረስ አይምሮ ምን ዘግቶት ነው እንደዚህ ያደረግኩት፣ ካንተ ጋር ያሳለፍነውን ጊዜ ረስቼ እያለ አባቱን ይቅርታ ይጠይቀው ጀመር። አባቱ ዘንድ በጣም ካለቀሰ በኋላ ካለበት አስነስቶ ጥሩ ልብስን ቀይሮለት ወደ ቤቱ አባት በጣም አርጅቶ ስለነበር እያነከሰ አምር ደግፎት ወደ ቤት ያስገባውና በተከበረ ቦታ ላይ ያስቀምጠዋል። ይህንን የተመለከተችው ሐሊማ ምን እያደረክ ነው? ይህንን አዛውንት ከየት ነው ያመጣው ብላ ጠየቀችው። አምርም ከዚህ በኋላ አባቴን እንደዚህ እንድትናገሪብኝ አልፈልግም፣ እንደውም ይቅርታ ልትጠይቂው ይገባል። ከዚህ በኋላ መኖር ካለብንም እዛ የፈረስ ጋጣ ውስጥ መኖር ያለብን እኛ ነን። አባቴ ግን ለሁሉም መቀየር ሰበብ እሱ ስለሆነ ከኛ ጋር ነው መኖር ያለበት። እስካሁን ላደረግነው ነገር ራሱ ይቅርታ ያደርግልናል ብዬ አልጠበቅኩም ነበር አላት። ሐሊማ በጣም ተናደደች። ከዛም ብሶ የምትወደው ልጇ ከአያቱ ጋር መቀመጡን ስትመለከት በጣም ተናደደች። ቀጥታ ወደ አባቷ ቤትም ሄዳ አምር ያደረገውን ነገር እየተናደደች ትነግረው ጀመር። አባትም ረጋ ብሎ ታዲያ ምን አደረገ? ያደረገው ነገር ጥሩ ነው፣ እኔ ልፈትነው ፈልጌ ነበር። ወላሂ እሱ ላይ ጥሩን እንጂ መጥፎን ነገር አላየሁበትም። አሁኑን ወደ ቤት ሄደሽ ኢምራንን የበደላችሁትን ያህል ይቅርታ ጠይቂው፣ ልትንከባከቢው ይገባል አላት። ሐሊማም ተክዛ ቁጭ ብላ ማሰብ ጀመረች። በስተመጨረሻም አባቷ ያላት ነገር ትክክል እንደሆነ ያንን ምስኪን አዛውንት ማሰቃየት እንዳልነበረባት ይገባታል። ቀጥታ ወደ ኢምራን ጋርም ሄዳ ይቅርታ ትጠይቀዋለች። ደምን ባያለቀሰች ያደረገችው ነገር ትክክል እንዳልሆነ ይቅርታ እንዲያደርግላትም ጠየቀችው። በዚህ ሰዓት አምር በጣም ደስ አለው። ከዛም በላይ ኢምራንም በጣም ተደሰተ። አምርም ተነስቶ ሚስቱን አቀፋት፣ እሷም በደስታ አቀፈችው። ከዛን ቀን በኋላም አምርና ሐሊማ ከነበሩበት ተግባር ወጥተው የአምር አባት ኢምራንን መንከባከብ ጀመሩ፣ በደስታ መኖር ጀመሩ። የዛሬው ድንቅ የማታ ታሪካችን ይህንን ይመስላል። ታሪኩ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።